ሁላችሁም ግን የደስታ ምንጭ ነው ብላችሁ የምታስቡት ሰው የሀዘናችሁ ምንጭ ሲሆን አሰላሙ አለይኩም ውዴ ፋንዲሻ ቤተሰቦች፣ የዛሬውን አጀንዳ ጉድ ሰማችሁ? የጃኒ የደረሰባት ወይ ጉድ ጉድ! እንደ በቢላው አቀዳዶ ምናምን ለሐውሉ ለቁወት የለብለት ካሻው ላይ አይታችሁታል። እስኪ ላሳያችሁ የዛሬውን አጀንዳ እና እንግዲህ ክፍል 2 ይቀጥላል ተብሏል። እስኪ የዛሬውን ጃኒ የሚያለችው ምናምን ሁሉን የምንየው ማለት ነው። ጉድ 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 ጉድ! ሴቶች ነቁ! ወይኔ ወይኔ! እንግዲህ ፍቅረኛውን የምትወደው የምታፈቅረው ነው እንግዲህ ወደኛል የፍቅረኛ ብላ አብራ የምትኖረው። ታዲያ ሰው ልጅ የሚወደው የሚያፈቅረው ሰው ጋር እንኳን አይደለም ቪዲዮ ምንም ነገር ይኖሮች ምንም ነገር ያደርጋል። የሰው ልጅ የሚያፈቅረው ሰው ጋር እንዴ እዚህ ምድር ላይ እኮ ልቅ የምትሆኝለት ሰው ቢኖር ሀታ ከእናትሽ አባትሽ በላይ ፍቅረኛሽ ነው ወይም ባለቤትሽ። ያው በእኛ በሙስሊሞች ፍቅረኛ የለም፣ ይሄን እያወቃችሁ ታውቃላችሁ። ፍቅረኛ የሚባል የለም በእኛ በሙስሊሞች። ግን አሁን ስለ ሙስሊም አይደለም እያወራህ ያለሁት እሺ። እና ባጭሩ የሰው ልጅ ከሚወደው ሰው ጋር የሚያደርገውን የሚሆነውን ነገር ይውቱት እዚህ ጋር በቢላዋ እንዴት እንደቀደዳት እና እኔ አሁን ባሌ ጋር የምሆነውን ለባሌ የማሳየውን ባሌ ፊት የምቀብጠውን አቀባበጥ እንዴ አይደለም ልብስ የማውለቅ እንደ ሽንቴንስ ብሸና ባሌ ጋር ሽንቴን ሁሉ ፊቱሽ ልሸና እችላለሁ እንዴ? ባሌ እኮ ነው። የሚደበቅ ነገር አለ እንዴ ከዋል? ስለዚህ እች ልጅ እንግዲህ ያው ባሏ በለው ባጭሩ። እና እሱ ታዲያ ይሄን የቀዳዳትን እንደዚህ ያደረጋትን ምናምን ዛሬ ስትናገር ማለት ነው ታውቃላችሁ፣ ሁሉ ችዬ ነው ከሱ ጋር እንደው ዛሬ ምናምን ብላ አካውንቷን ሲያዘጋባ ነው ደግሞ ይሄ ሚስጥር የሚያወጣችው። እንግዲህ እንዳለችው እሱን ያዘጋው አካውንት ብላለች። ፈጣሪ ይወቅ፣ እሱን አለቅ። ከዛ እሷ የደበደባት ምናምን ስታወጣበት እንደዚህ የሆነ ፍቅሬ ምናምን የቀስ ብላ ያወራችውን ነገር ምናምን እሱን እያሰማን እንዳላሳያችሁ ቪዲዮዋን ራቁቷን ነው ድምጿን ላሰማችሁ ብላ አላሰማንም። ሲጀመር የምትወደውን የምታፈቅረውን ሴት እንደዛ የፍቅር ወሬ ሲያወሩ ምን ሊያረግ ድምጿን ቀዳ? አንደኛ ጥያቄ ምን ሊያረግ ድምጿን ቀዳ? የምትወደው የምታፈቅረው ሴት የምትለውን ነገር የምታወራውን ነገር የፍቅር ወሬ ሲጀመር ምን ሊያረግ ቀዳ? ለምን ድምጿን ቀዳ ማለት ነው። ሁለተኛ ደግሞ ክፍል 2 ነገ ጠብቁ፣ ብዙ ጉድ አለ ምናምን። አንተ አንተን በምታፈቅር ጊዜ የራቁ ቪዲዮ ምንም ነገር ይሁን ስለምታፈቅር ሚስት ስለሆነች አብራችሁ ስለምትኖሩ ምንም ነገር ታረክ ትችላለህ። አንተን እንጂ የምትዋረድ ሰው አትዋረድም። ይሁን ጆን ዳንኤልን አከብረዋለሁ፣ ግን ዛሬ እናዶኛል። በቃ የፍቅረኛውን ድምጽ ሲያሰማ እንደዚህ የፍቅር እንትን ያወራችውን ቪዲዮ የራቁ ቪዲዮ ምናምን እያለ ሲቀባጥር ገና ጉድ አወጣለሁ ምናምን ማለት የራቁ ቪዲዮ ምናምን አወጣለሁ ነገር መሰለኝ። ሁሉም ሰው ተናዶባል። ማንም ይሄ ወይ የራቁ ቪዲዮ ይዞባታል ወይ እሷ ባለጌ ናት እሱ ጋር የራቁ ቪዲዮ አለ ምናምን ብለህ አንተ ምናሽቃብጥ መስሎ ነው። አንተን እንጂ ወራዳ ሰው ታዲያ የሚያፈቅረው ሰው ጋር ራቁቱን ያልሆነ ማጋሊውን ነው ድብና አርጌ ነው ራቁቴንም ሆነ እንኳን አይደለም ራቁቴን ብዙ ነገር ሆናለሁ። ነውረኛ ያስብላትም ነውረኛው አንተ ነህ። ኧረ ምን ጉር ነው ባለ እንደሆኖቹ ባሎች ደግሞ ሲጣሉ በቃ የሚስታቸውን በፍቅር ስለ ፍቅር ያወራቻቸውን ሁሉ መቅዳት፣ የራቁ ቪዲዮ መያዝ። ለሐውሉ ላቁወተ ኢላ ቢላሂ አልዓሊዩል ዐዚም። ምን አይነት እኔ እንጃ ምን አይነት በቆማችሁ የሞታችሁ ናችሁ? ወይኔ እንደዚህ አይነት ሰዎች ወላሂ ላዚም የምትወዱትን ሰው ድምጹን በፍቅር ጊዜ ስታወር ድምጹን መቅዳት፣ ቪዲዮ መያዝ። እንደው ምን ሊደረግ? አንተም እኮ ተመስጠህ እንደሷው ፍቅር ላይ ሆነ አይደለም ማለት ነው የምታወራት። እሷ ብቻ ነው ፍቅር ያለባት። አንተ ቪዲዮ ነበር መቀዳት የምትለውም ማለት ነው። ምን አይነት ጉር ነው? ምን አይነት ብልግና ነው? ምን አይነት አረመኔነት ነው? ምን አይነት መጨማለቅ ነው? በአንተ ቤት እሷ ልታሸማቅቅ ባለጌ ሴትና ምናምን ልታስበላት አንተ ነህ ባለጌ። እሷ ባለጌ ሴት አይደለችም። ማንም ሴት አይደል ሴትም ሆነ ወንድ ማንም ሰው ከሚያፈቅረው ከሚወደው ሰው ጋር ይወደኛል ያፈቅረኛል ብሎ ከሚያስበው ሰው ጋር ራሱን ከሚያፈቅረው ሰው ጋር ልቅ ነው የሚሆነው። የባጡን የቆጡን አይደል እንዴ የምናወራው? ምንም አናወራው ነገር አለ? ምንም አንተያየው ነገር አለ? ሰው ከባሉ ጋር
ከእንትን ካላል እንዴት ነው? ከማጋ ነው ታዲያ? ኧረ ምን ጉር ነው! እንኳን ከባላችን ጋር አይደለም ፕሮሚስ ከገባንለት ሰው ጋር ክልክል ነው። በእኛ በእስልምና ጅንጁ ምናምን ክልክል ነው። ግን ደግሞ በርቀት ትፋቀራላችሁ። ኒካ አላስርም ብሎ የሚቀመጥ አለ። ምን ብዬ በርቀት ኒካ ስሪ አብሬው ላድረም ምን ላረግ ነው? ኒካ ካሰርኩበት ቀን ጀምሬ ከባሌ ጋር መለየት አልፈልግም። ቀን እንኳን ስራ አብረን ብንል ማታ አብረን በአንድ አልጋ እንድናድር ነው የምፈልገው። ስለዚህ በርቀት ፈጽሞ ኒካ አላስርም። ሞቴ ማለት ነው ገመድ ባንገቴ። ኡስታዞችም ተናግረዋል። ከኡስታዝ ሙአዝ ጀምሮ በርቀት ኒካ ትሰሩ ተብሏል። ስለዚህ እስከምንገናኝ ድረስ እናወራለን። እያንዳንዳችን እናውቃለን። ምን እንወሻሻለን? ታዲያ በዛን ጊዜ ፍቅሬ ህይወት ያለም ይላለው ነው ብድብና አድርጌ እለዋለሁ። ካዳሱ ስጣለ ያንን ቀርቶ ምናምን የኔ ፍቅር ልክ ዛሬ ጃኒ እንዳለችው የኔ ህይወት አለም ምናምን ካልኩት ከተሟዘዝኩኝ እሱ ጋር ስጣላ ወይኔ እዩት እስኪ እጄን ህይወት እስኪ ስሟት እስኪ እምትለውን ምናምን ብለህ ብትፖስት ላፈር ሆይ አላደርገውም። በእኔ የራቁት ፈቶ ምናምን ሐራም ነው በእኔ በእስልምና። ግን እንዱ ባደርገው እንኳን ወላሂ ላዚም አላፍርም። እንዱ የራቁት ቪዲዮ እንኳን ኖሬ እንኳን ብፖስትብኝ እውነቱን ስነግርህ አንተ ነው ወራዳ። በእኛ ግን በእስልምና እንደዛ አይነት የራቁት ቪዲዮ እንደዛ አይነት ነገር ስለማይፈቀድ መቼም ሙስሊሞች አናደርግም። ግን ይሄ ፍቅሬ ዓለሜ ውዴ ህይወቴ ምናምን ማሪው ላይ በደንብ ነው የምንባባለው። ሁቢ ምናምን የጃኒ አዲስ አይደለም። በቃ እንደ አዲስ ነገር እኮ አድርጎ ነው እንደዚህ ነው ያለችው ጃኒ። እኔ ፍቅርና ማን አሰማችኋለሁ ውዴ ምናምን እንደዚህ ነው ያለችው። ወላሂ ካዳይም ፖስቶስ እሷ ሊያጥላላ እሷን ሴት ርካሽ ለማስባል የምትሮጡ ወንዶች ቅሌታ ሁላችንም እናወራለን። ሁላችንም ድብና አድርገን ጃኒ ላንተ ያለችን ሁሉ እየተማዘች እንማዛለን። የምንወደው ጋር ምንም አዲስ ነገር የለም። አዲስ ነገር የለም። እዚህ ምድር ላይ የተደረገና የሚደረግ ነው። ጃኒ የተለየ ነገር አላደረገችም። እዛ ጋር ደግሞ ኮመንት ላይ አንዳንድ የምታሽቃብጡ ካላችሁ ከወንድ ጋር ወራዳ ቀጣፊ፣ ለራስሽ ብዙ ነገር ታወሪያለሽ። በቪዲዮ ራሱ ተመነቃቀርሽ ልታወሪ ትችያለሽ። ከሷ ይባሰ እኔ እንደው በቪዲዮ ባላወራ እንኳን ፍቅሬ ማሪ ወለ ላይ እኔ እንኳን እላለሁ። እኔ እንኳን ሙስሊሟ ማለት ነው የምወደው ወንድ ለዋለሁኝ እና የምወደው ወንድ ፕሮሚስ አብሮ ተቀምጬ ወይ ለምሳሌ መሐመድ እንዴት ነህ ደህና ነህ በልቻው ሰላም አለይኩም እንደዚህ ነው እንደምናውጥቱ ውሸት። እዚህ እያንዳንዳሽ ቀባጫኛ ልጀናጀ ምናምን ታይ ውሸታ ልብና አድርገን ነው የምንጀናጀነው። የኔ ፍቅር የኔ ማር ናፈከኝ በደንብ ነው የምንባባለው። በደንብ ጭራሽ ባለትዳርማ ልቅ ናቸው እንደፈለጉ ነው የሚያወሩ። ባለትዳርማ ከዚህ ባሰ ባሏ ነው። ታዲያ ያንን አምጥታችሁ ብትፖስቱኛ ሴቶች ልንሸማቀቅ ነው እንዴ? ወራዳ ማንም ሴት አይሸማቀቅም እንደዚህ አይነት ነገር። ጃኒ ምንም ጥፋት የለባትም። እናንተ ፍቅረኛውን የምታወራክ አበያ ለብሳ ድምጿን ጆን ዳንኤል አይደለም ጆይ ፍቅሪ ምናምን እየተሟዝሽ ነው የምታወራው። ስለዚህ ምንም አዲስ ነገር አልፖሰክባትም። አትዋረድም። ሰው የተዋረከው አንተ ነክ። ይሄ እሷ እንደዚህ አወራችክ፣ እኛ ሁላችንም የምናወራው ወሬ ነው። አዲስ ነገር አይደለም። እሺ ቅሌታ